ብልጥ ልጅ እየበላ ያለቅሳል አሉ። አነሰኝ ብሎ መብላቱን ትቶ አያለቅስም። ያንን እየበላ ያለቅሳል ብልጥ የሆነ ልጅ ማለት ነው። ሱመያ ብልጥ ብስል ትመስለኝ ነበር። እንደ ሱመያ ሞኝ የለም ማለት ነው። ተጫውተን ፍቅር ያለቀለት አህያውን ጭነን ጅቡን ንዳ ማለት ይባላል። የሱመያና የሰይዶ ጉዳይ ማለት ነው። በጣም ያሳዝናል። ሱመያ እንግዲህ እበልጣለሁ እሸውዳለሁ ስትል ተሸወደች። ሰይዶ ሸወዳት። እንግዲህ አልፈልግም እያለ ትታንገራግር የገዛ ጓደኛዋን አገባባት። በጣም ይገርማል። አይገርምም? ግን ይደንቃል ማለት ነው። እንግዲህ ብልጥ ብትሆኔ ባልሽን በእጅሽ ይዘሽ ትከራከሪና እንትንቴ ነበር ማለት ነው። ግን ተሸወርሽ፣ አመለጠሽ። ምንም ማድረግ አይቻልም። እንግዲህ ቻዩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። አላህ ሀገራችንን ሰላም ያድርግልን፣ ሰላሙን ያወርድልን። ውዶች ዛሬም እንደተለመደው ተመልሼ መጥቻለሁ። ስለ ሱመያና ስለ ሰኢዶ ፍትፈታ እየላችሁ መጥቻለሁ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ውዶችዬ፣ ግዳፋችሁ እንዳይለየኝ በትትና ጠይቃችኋለሁ። ዛሬም እንግዲህ እንደተለመደው ቀጣይ እየላችሁ መጥቻለሁ። የሚያስቅም ደስ የሚያስብልም የሚያስከፋም ነው። የዛሬው ደግሞ ለየት ይላል ማለት ነው። ብልጥ ልጅ እየበላ ያለቅሳል ይባላል ተነተረቱ አይደለ? ሱመያ በለኩኝ እሱን ሸወርኩኝ ብላ እንግዲህ ትትል ተሸወደች፣ ተበላች ማለት ነው። በጣም ያሳዝናል። ሱመያ እንግዲህ እያለቀሰች ነው። እስካሁን በፈገግታና በደስታ ነበር ያለችው። አሁን ግን የገዛ ጓደኛዋን አብራ የበላችሁን የጠጣችሁን ጓደኛዋን ሰኢዶ እንግዲህ ይዞ ዱቅ ብሎባታል ማለት ነው። እንግዲህ አብረው ኖሩ። እንግዲህ አበባ ሰጣት፣ ቀለበት አረገላት። እንዴ ደስታ በደስታ ቦረቁ። እሱ ሲደሰት እሷ ሱመያ ደግሞ ታለቅሳለች። ጊዜ ዘወረዋሬ ናት አይደለ? አንዱ ሲያለቅስ አንዱ ይስቃል። ያለቀሰው ሲስቅ የሳቀው ደግሞ ተራውን ያለቅሳል ማለት ነው። ጊዜ ዘወረዋሬ ናት እና በጣም ያሳዝናል። እንግዲህ ወደ ጉዳይ ስመጣላችሁ ሱመያ እንግዲህ ታመት አልፎ ወደ 2 ዓመት እየተጠጋች ነው ማለት ነው። ሰኢድ ፈልጋት ያሯሩጣት የነበረ እሷም ትትደበቅ ምን ስትል አመለጠችው። ሰለቸው ሰኢዶ እንግዲህ ምንም ማድረግ አልቻለም። ለመነ፣ አስለመነ። አልፈልግም አለችው። ወይ አትሄድ ወይ አትርቅ። ምን ላድርግ? ተፈለግሽ ነይ፣ መንገዱ ክፍት ነው። ካልፈለግሽ ደግሞ ተህወቴ ውጭልኝ፣ በቃ አንቺ እንድትለቅኝ እፈልጋለሁ ብሎ እንግዲህ ሰኢድ መልስ ሰጠ ማለት ነው። ሮዛዬ የኔ ቆንጆ እንግዲህ ለሰኢዶ ብላ ሰኢዶ እንግዲህ መርዝ ጠጥቶ፣ መርዝ ስላችሁ የአይጥ መርዝ እንዳይመስላችሁ፣ በረኪና ጠጥቶ እንግዲህ ሰኢዶ ሮዛ እሺ ታላለችኝ ብሎ ፌንት ነቅሎ ሐኪም ቤት ገብቶ ነበረ። አልሐምዱሊላህ ተሽሎታል። ሮዛ ደግሞ በድንጋጤ ያለ ከኔን ሁሉ ሰብስባ ድርግም አድርጋ እንግዲህ ሐኪም ቤት ሂዳ አንጀቷ ታጥቦ ምናምን ነገር ተሽሏት ተነስታ ሰኢዶ እንግዲህ ፈርሾ ቤቱን ፈራርሾ ሮዛን እንግዲህ የኔ ቆንጆ የኔ መቤት እንግዲህ የቤቴ ንግስት የልጆች እናት ትሆኛለሽ ብሎ ገትቶ ቤቱ ወሰዳት ማለት ነው። አስታመማት። አንጀቷ ሁሉ ታጠበ። እንግዲህ እንዴት ነው ሮዛዬ ምን ሆነሽ ነው እንደዚህ ያደረግሽው ብላ ስትጠየቅ አይ ቤዛ መታ እኔ ሰኢዶ ባንቺ ምክንያት ነው እንደዚህ የሆነው አንድ ነገር ቢሆን ብላ ስትለኝ በእኔ ምክንያት ሰኢዶ እንግዲህ በረኪና ተጠጣ፣ እሱ ሞቶ እኔ በአዱንያ መቀመጥ ምን ይባላል? በቃ እኔ አልፈልግም መቀመጥ፣ እኔ መሩሄን ማጥፋት ፈልጋለሁ ብዬ ነው ከኔናውን የዋኩት በአንድ ጊዜ ሰብስቤ ያለች። አልሐምዱሊላህ ተሽሏታል። ሐኪም ቤት ኪዳ አንጀቷ ታጥቦ ምናምን ተሽሏት እንግዲህ ሰኢዶ ዱብንቅ እያለ ቤቱ ድረስ ወስዶ እያስታመመ ይገኛል። እንግዲህ ሱመያ እኔ የምለው አንድ ሰው እኮ የጠላውን ባሉም ሆነ ፍቅረኛውም ተጠላችሁ እኮ እንኳን የልጆቹ አባት በህግ ይዛ ኒካውን ማውራት ትችል ነበር። ነገር ግን ተወደዋለች፣ ስለምትወደው ነው ማለት ነው። እና ግን እስካሁን ድረስ ሸውዳለች። አሁን በኋላ ተሸወደች። ወይኔ ሱመያ ያለቀሰች ያስለቀሰችኝ እኔም ማለት ነው።
ምክንያቱም ያለቀስኩበት ምክንያት ምንድን ነው? የበፊቱ ኑሯቸው በጣም ደስተኛ፣ በጣም በቃ ሰውን የሚያስቀና ነበር። እንግዲህ ሰኢድና ሱመያ መቼም ሰው ባለው ታይሆን አላህ የጻፈውና ፈጣሪ ያለው ነው የሚኖረው ማለት ነው። እስካሁን ድረስ በደስታ ኑረዋል። አሁን ደግሞ እንግዲህ ራውዛና ሰኢዶ እንግዲህ አበባ ሰጣት፣ ተቀበለች በልልታ በኩልልታ። ቃል ገባልሃለሁ እስካሁንም ድረስ እንግዲህ ለሱመያ ለጓደኛዬ አብሬ እየበላሁ እየጠጣሁ በእጇ በልቼ ጠጥቼ ብዬ ሸሚዞኝ ነበረ። ውድ እህቷ ውድ እህቴ ሱመያዬ እወድሻለሁ ዛሬም ነገም። ነገር ግን እኔ ባላገባው ሌላ ሴት ታገባዋለች ሰኢድን። ስለዚህ ከሱ መራቅ አልቻልኩም። በቃ ምንም ማድረግ አልቻልኩም። እንግዲህ እኔና ሰኢዶ ልንጋባ ነው። ለኔ አባወራ ሊሆን ነው። ምንም ማድረግ አልቻልኩም። ተመጣሽም አህለን ወሰህለን እቀበላለሁ። የልጆቹ እናት ነሽ። አልባለዛ ደግሞ ተህይወታችን ውለቂልን፣ ውጪልን ባክሽን አለች። እንግዲህ ራውዛ ማለት ነው። በአንድ ይበላሉ ይጠጣሉ። በጣም የሚዋደዱ ጓደኞች ናቸው። እንግዲህ ሱመያና ራውዛ የረጅም ጊዜ በስደት የተዋወቁ ጓደኞች ናቸውና ራውዛ እውነት ለመናገር በጣም ታግሳለች። ለምናለች፣ አስለምናለች። እንግዲህ ሰኢዶ ወንድ ነው፣ ወንድ ልጅ ነው። ለመና አስለመና እምቢ ያለች። ምንም ማድረግ አልቻልኩም። እንግዲህ የራሴ ህይወት መቀጠል እችላለሁ ታሁን በኋላ ታንዱ ሀገር አንዱ ሀገር እያልኩ አልንከራተትም። ራውዛዬ አንቺም ለኔ ብለሽ ሙተሽ ቢነበር እኔም ላንቺ ብዬ ሙቼ ነበር። እንግዲህ ሁለታችን መጽዋዕትነት ተከፋፍለናል። አሁን እኔና አንቺ በአንድ ጎጆአችንን መመስረት እንችላለን። ለልጆቼ እናት እንድትሆንልኝ እፈልጋለሁ፣ ቃል እገባለሁ። እስኪ ታንቺ አንድ በቱን እንስማ፣ ምንድን ነው የምትይኝ? አለ እንግዲህ ሰኢዶ ማለት ነው። እንደዛ ስትለው አዎ በአንተ ሰበብ አንተ እንደዛ ትትሆን አንተ ሞተህ እኔ መቀመጥ አልፈልግም እዱንያ ላይ ብዬ ተስፋ ቆርጬ ነበር ከኔናውን ሰብስቤ ስውጠው። ነገር ግን ለማን ብዬ ነው? ለሱመያ ለልጆች ብዬ። ሱመያ ልጆቿን ይዛ ትትንከራተት ልቤ ስለደማ ነው ይሄን ሁሉ አላደርግም አላገባም ብዬ እምቢ ያልኩ። ነገር ግን እኔ እኮ እወድሃለሁ፣ በጣም ነው የምወድህ። እኔ ለሱመያ ብዬ ነበር። አሁንም እወድሻለሁ ሱመያዬ። ምንም ማድረግ አልቻልኩም። ሰኢድን ስላገባሁኝ የኔና አንቺ ውዴታ አይለያይም፣ አይፋቅም። ዛሬም ነገም እህቴ ነሽ። እንግዲህ ምንም ማድረግ አልችልም። ተመጣሽም አህለን ነው ሳህለን እቀበላለሁ። የልጆቹ እናት ነሽ፣ የመጀመሪያ ሚስቱ ነሽ። እኔ ሁለተኛ ሆናለሁ። እንግዲህ ምንም ማድረግ አልቻልኩም። በተወም ሰኢዶ ሌላ ሴት ማግባቱ ስለማይቀር ለዚህ ሌላ ሴት የሚያገባ ለምን እየወደድኩት ለምን ያመልጠኛል ብዬ እንግዲህ ውሳኔን ወስኛለሁ። ሱመያ ይሄ መልእክቴ ላንቺ ነው። እባክሽ የኔ ቆንጆ እንግዲህ ለምንሻለሁ፣ አስለምንሻለሁ። ካሁን በኋላ ምንም ማድረግ አልቻልኩም። በሰኢዶ የተነሳ ህይወቴን አጥቼ ነበር። ሰኢዶም እንግዲህ እንደሚወደኝ በትክክል በዚህ አስታውቋል አለች። እንግዲህ ጓደኞቿ እንግዲህ የሩዛ ጓደኛ የሰኢድ ጓደኛ አንጥተው ለሰኢድ አስረከቡ። ታሸሸ ገዳሜ እያሉ ማለት ነው። ምንም ማድረግ አንችልም። እንግዲህ አሁን ሽማግሌ ላክና ቶሎ ኒካችንን እንሰር። አንተም ሌላ ላትፈልግ እኔም ሌላ ላልፈልግ፣ አንተም የኔ ነህ እኔም ያንተ ነኝ። ቃል ተገባብተናል። እንግዲህ ተቀብያለሁ፣ እወድሃለሁ። እንዴት ነው? የቱን ያክል ነው የምትወጂ? ከምር ትወጂኛለሽ አላት ማለት ነው። ያው እወድሃለሁ። እንዴት ታንጀትሽ ነው የምትወጂ? ታንገቴ በላይ ነው የምወድ። እንዴ ይሄማ ታንገቴ ውስጥ አልገባሁም ማለት ነው። ታንገትሽ በላይ ነው እንደምትወጂኝ አላት ማለት ነው። ሰኢዶ አይ ማለት አይደለም፣ በሁሉም በጀርባዬም ሁሉ እወድሃለሁ አለችው። ያው አማርኛ ትንሽ ማውራት ትንሽ ቸገር ትላለች እና እንደዛ ስትል እንዴ በጀርባሽ እንዴት ትወጂኛለሽ? ፊት ለፊትስ እኔ ሁሉንም በቃ እወድሃለሁ። እባክህንስ አማርኛ ችግር ስላለብኝ ነው። አታፋጠኝ ስለምወድህ። እኔ ዛሬ ነገ ታትል ኒካ እንድታስርልኝና ቀለበት እንድታደርግልኝ ነው የምፈልገው። እንዲወራ ንፋስ እንዲገባብን አልፈልግም። ነገር ግን ሜዳ ላይ የወጣት ድረት በጣም ያስፈራል። ድብቅ በድብቅ ቢሆን ነበር አሪፉ ብላ እንግዲህ ሩዛ ቆንጂት ተናገረች ማለት ነው። ሰኢዱም እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ እንግዲህ
ይህን ይመስላል። እስኪ ተወደዳችሁት ላይክ የሱመያም ጓደኞች የሰኢዶም እንግዲህ ቤተሰቦች እስኪ በላይክ ግለጡና የእነሱን ውደታ ግለጡ ማለት ነው። እስካሁን እንግዲህ በተስፋ በጉጉት ስንጠብቀው የነበረው ሮዛን እውነት ለመናገር ማንኛውም ሰው በቃ አግባት፣ መልካም ልጅ ናት፣ ቆንጆ ናት፣ ዝምተኛ ናት፣ አቅል ያላት ናት፣ እባክህ ዛሬ ገና ሚስት አግኝተሃል፣ እነዚህ የሜዳው እየመጡ የሚለጣጠፉብህን ታይሆን እሷን ነው ማግባት ያለብህ ብለውት ነበርና ሰኢዶም እንግዲህ ይህን ኮሜንት ሁሉ አንብቤ ያለው ሁሉም ቤተሰቦቼ ወደውሻል፣ እኔ ብቻ አይደለሁም፣ እኔ እንኳ ባልወድሽ ቤተሰቦቼ ተከታዮች ላንቺ ያላቸው ፍቅር አግባት እባክህ ዛሬ ነገ አትበል፣ ኒካ አሰርላት፣ በጣም ተወዳሃለች እንዳትጎዳ ብለኛልና እንግዲህ የራሴ የግሌ ላረግሽ ተነስቻለሁ፣ ምንም ማድረግ አልቻልኩም፣ ፍቅር እስከ ጀነት ብያለሁ። እንግዲህ እወድሻለሁ የኔ ቆንጆ የኔ ማርማራታ ብሏል ሰኢዶ።